ጸጥታ በሰፈነበት የሌሊት ሰማይ ስር ቆመን ወደ ላይ ስንመለከት አጽናፈ ዓለም ሰላማዊና ጸጥተኛ ይመስለናል። የሚያብረቀርቁ ከዋክብት የጋላክሲዎች ውበትና የጨረቃ ብርሃን መንፈስን ያድሳሉ። ነገር ግን ይህ የሰማይ ጸጥታም ማታለል ነው። ከዚህ ጸጥታ በስተጀርባ በአይን የማይታይ እጅግ አስፈሪና ኃይለኛ የኃይል ማዕበል በየሰከንዱ ወደኛ እየተጓዘ ነው። ከቢሊዮን ብርሃን ዓመታት ርቀት ላይ ከሚገኙ የጋላክሲዎች እምብርት ሕይወታቸውን ከጨረሱ ከዋክብት ፍንዳታና ጥቁር ጉድጓዶች የሚነሱ ቅንጣቶች በብርሃን ፍጥነት ወደ ምድር ይመጣሉ። እነዚህ ቅንጣቶች ኮስሚክ ጨረሮች ወይም ኮስሚክ ራይስ በመባል ይታወቃሉ። ኮስሚክ ጨረሮች ስማቸው ጨረር ይባል እንጂ እንደ ኤክስራይ ወይም እንደ ጋማ ጨረር የብርሃን ሞገድ አይደሉም። እነሱ እጅግ ከፍተኛ ፍጥነትና ኃይል ያላቸው የቁስ አካል ቅንጣቶች ወይም ሳብአቶሚክ ፓርቲክልስ ናቸው። አብዛኛዎቹ ማለትም 90% ያህሉ የሃይድሮጂን አተም እምብርት የሆኑ ፕሮቶኖች ናቸው። ወደ 9% የሚሆኑ የሂሊየም አተም እምብርት ወይም አልፋ ፓርቲክልስ ሲሆኑ የቀረው 1% ደግሞ ኤሌክትሮኖችና ከባድ የአተም አስኳሎች ናቸው። እነዚህ ቅንጣቶች በምናባችን ከምንገምተው በላይ ፈጣን ናቸው። በአጽናፈ ዓለም ውስጥ ካሉ እጅግ አስፈሪ ክስተቶች በመነሳት በጠፈር ላይ በሰዓት በሚሊዮን የሚቆጠር ኪሎሜትር ፍጥነት ይጓዛሉ። ምድር ላይ ተቀምጠን ይህንን ትረካ በሚያዳምጡበት ቅጽበት እንኳን በቢሊዮን የሚቆጠሩ የኮስሚክ ጨረሮች በሰውነታችን ውስጥ እያለፉ ነው። ነገር ግን አብዛኛውን ጊዜ ምንም አይሰማንም። ለምን? ምክንያቱም የምድር መግነጢሳዊ መስክ ወይም ማግኔቲክ ፊልድና ከባቢ አየር ወይም አትሞስፌር ደጋሻ ሆኖ ስለሚጠብቁን ነው። ነገር ግን እነዚህ ጨረሮች ከየት መጡ? እንዴትስ ተገኙ? ሳይንቲስቶች ይህንን ምስጢር ለመፍታት ከ100 ክፍለ ዘመን በላይ ምርምር አድርገዋል። ታሪኩ የሚጀምረው በ20ኛው ክፍለ ዘመን መጀመሪያ ላይ ነው። ያኔ የፊዚክስ ሊቃውንት በአየር ውስጥ በራሱ ጊዜ የሚፈጠር የኤሌክትሪክ ፍሰት ወይም አዮናይዜሽን እንዳለ አስተዋሉ። ይህ የጨረር ምንጭ ከምድር ውስጥ ከሚገኙ ራዲዮአክቲቭ ንጥረ ነገሮች የሚመጣ ይመስላቸው ነበር። በ1912 ዓ.ም ቪክተር ሂስ የተባለ ኦስትሪያዊው የፊዚክስ ሊቅ ይህንን እምነት ለመፈተሽ ወሰነ። እሱም የጨረር መለኪያ መሳሪያዎችን በመያዝ በሙቅ አየር ፊኛ ወይም ሆት ኤር ባለን ወደ ሰማይ ተኮሰ። ወደ 5 ኪሎ ሜትር ከፍታ ላይ ሲደርስ ያልጠበቀ ነገር ተከሰተ። ጨረሩ ከምድር ስርቅ ይቀንሳል ተብሎ ሲጠበቅ በተቃራኒው በከፍተኛ መጠን እየጨመረ መጣ። ቪክተር ሂስ ጨረሩን ከምድር ሳይሆን ከጠፈር ከላይ ከሰማይ ወደ ምድር እየመጣ መሆኑን አረጋገጠ። በዚህም ግኝቱ እንደ አውሮፓውያን አቆጣጠር በ1936 ኖቤል ሽልማት አገኘ። ከዚያን ጊዜ ጀምሮ የኮስሚክ ጨረሮች የአስትሮፊዚክስ ዋነኛ የምርመራ አጀንዳ ሆነዋል። እነሱ የሩቅ አጽናፈ ዓለም ምስጢርን ይዞ የሚመጡ መልእክተኞች ናቸው። በዚህም ቪዲዮ ወደ ጥልቁ የጠፈር እንጓዛለን። እነዚህንም ቅንጣቶች የሚወሉትን አስፈሪ ኃይሎችን እንመረምራለን። እናም በህይወታችን እንዲሁም በቴክኖሎጂያችን ላይ ያላቸውን ተጽዕኖ በዝርዝር እንመለከታለን። ከመመልከታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሶ ቻናልን ሰብስክራይብ በማድረግ ተቀላቀሉን። በረከት ደሳሌ ነኝ። ወደ ዛሬው ፕሮግራማችን እንለፍ። ወደ ኮስሚክ ጨረሮች ጥልቅ ባህሪ ስንገባ ሳይንቲስቶች እነዚህን ቅንጣቶች በኃይል መጠናቸው እና ከየት እንደመጡ በመነሳት በዋናነት በሁለት ይከፍላቸዋል። የመጀመሪያዎቹ የፀሐይ ኮስሚክ ጨረሮች ወይም ሶላር ኮስሚክ ራይስ ሲሆኑ ሁለተኛዎቹ ደግሞ የጋላክሲ ኮስሚክ ጨረሮች ወይም
ጋላክቲክ ኮስሚክ ራይስ ይባላሉ። የፀሐይ ኮስሚክ ጨረሮች ስማቸው እንደሚያመለክተው ከኛዋ ከፀሐይ የሚመነጩ ናቸው። ፀሐይ ቀጣይነት ያለው የኃይል ማዕበልና ቅንጣቶችን ወደ ውጭ ትረጫለች። በተለይም በፀሐይ ላይ ከባድ ፍንዳታዎች ወይም ሶላር ፍሌርስ እና ኮሮናል ማስ ኢጀክሽንስ በሚከሰቱበት ጊዜ በቢሊየን የሚቆጠሩ ከፍተኛ ኃይል ያላቸው ፕሮቶኖች ወደ ጠፈር ይለቀቃሉ። እነዚህ ጨረሮች በአንጻራዊ ሁኔታ ዝቅተኛ ኃይል ያላቸው ቢሆንም ወደ ምድር ቅርብ ስለሆኑ በኮምፒውተሮቻችንና በሳተላይቶቻችን ላይ ችግር የመፍጠር አቅም አላቸው። በሌላ በኩል የጋላክሲ ኮስሚክ ጨረሮች እጅግ አስፈሪ ናቸው። እነዚህ ጨረሮች ከፀሐይ ስርዓት ውጭ ከፍጹም ከጠፈር ጥልቀት የሚመጡ ናቸው። የእነሱ የኃይል መጠን ከመጠን በላይ ከፍተኛ በመሆኑ ሳይንቲስቶች አልትራ ሃይ ኢነርጂ ኮስሚክ ራይስ ወይም UHECR ብለው የሚጠሯቸው ቅንጣቶች በዚህ ምድብ ውስጥ ይገኛሉ። እስቲ አሁን ደግሞ ስለ ኃይል ደረጃቸው እናውራ። በፊዚክስ ውስጥ የቅንጣቶች ኃይል የሚለካው ኤሌክትሮን ቮልት ወይም ኢቪ በሚባል መስፈርት ነው። እንደ አውሮፓውያኑ አቆጣጠር በ1990 ሳይንቲስቶች እጅግ አስገራሚ የኮስሚክ ጨረር ቅንጣት አገኙ። ይህ ቅንጣት በአሜሪካ ዩታ ግዛት ውስጥ በሚገኝ መለኪያ ተመዝግቧል። ሳይንቲስቶችም በኃይሉ በመደመም ኦ ማይ ጋድ ፓርቲክል ብለው ሰየሙት። የዚች በአይን የማትታይ ነጠላ ፕሮቶን ኃይል በሰዓት 100 ኪሎ ሜትር ፍጥነት ከሚጓዝ ከቤዝቦል ኳስ መካኒክ ኃይል ጋር እኩል ነበር። በአጎሊ መነጽር ብቻ የምትታይ ቅንጣት ይህን ያህል ኃይል እንዴት ሊኖራት ይችላል? ይህ በአጽናፈ ዓለም ውስጥ ከሚገኙ የተፈጥሮ ማፋጠኛዎች ምን ያህል ግዙፍና አስፈሪ እንደሆኑ ያሳየናል። እነዚህ ቅንጣቶች ወደ ብርሃን ፍጥነት ወይም ስፒድ ኦፍ ላይት እጅግ በጣም የተቃረበ ፍጥነት አላቸው። በአንስታይን የረቂቅ አንጻራዊነት ንድፈ ሐሳብ መሰረት አንድ ቁስ አካል ወደ ብርሃን ፍጥነት በተቃረበ ቁጥር ጊዜ ለሱ ይዘገያል፣ በመጠኑም ማስ ይጨምራል። ስለዚህ ለእነዚህ ቅንጣቶች ከጋላክሲ ለመጓዝ የሚወስደው ጊዜ በእነሱ እይታ ጥቂት ደቂቃዎች ብቻ ሊሆን ይችላል። ለእኛ ግን በሚሊዮን የሚቆጠሩ ዓመታት ነው። አሁን ዋናው ጥያቄ እንምጣ። እነዚህን ቅንጣቶች በብርሃን ፍጥነት የሚያፋጥናቸውና ይህን ሁሉ ኃይል የሚሰጣቸው ምንድን ነው? አጽናፈ ዓለም ውስጥ ያሉ ግዙፍ የኃይል ማመንጫዎች የት ይገኛሉ? የመጀመሪያውና ዋነኛው ምንጭ ሱፐርኖቫ በመባል የሚታወቀው የከዋክብት ፍንዳታ ነው። ከ5 እጥፍ እስከ 10 እጥፍ ከኛ ፀሐይ የሚበልጡ ግዙፍ ከዋክብት ሕይወታቸውን ማክተሚያ ላይ ሲደርሱ በከፍተኛ ሁኔታ ይፈነዳሉ። ይህ ፍንዳታ በቢሊዮን የሚቆጠሩ ፀሐዮችን ያህል ብርሃንና ኃይል በአንድ ጊዜ ይረጫል። ከዚህ ፍንዳታ የሚወጣው አስፈሪ የኃይል ማዕበል ሾክ ዌቭስ በአካባቢያችን ያሉትን ጋዞችና አቶሞች ይገፋል። እነዚህ አቶሞች በማዕበሉ ውስጥ እየተመላለሱ በከፍተኛ ፍጥነት ይጋጫሉ። በሂደትም ፍጥነታቸውን ጨምሮ የኮስሚክ ጨረር በመሆን ወደ ጠፈር ይበተናሉ። ይህም ሂደት ፈርሚ ማፋጠኛ ወይም ፈርሚ አክስሌሬሽን በመባል ይታወቃል። ነገር ግን ሳይንቲስቶች እንደሚሉት የሱፐርኖቫ ፍንዳታዎች እጅግ በጣም ከፍተኛ ኃይል ያላቸውን UHECR ቅንጣቶችን ለመፍጠር በቂ አቅም የላቸውም። ታዲያ እነዚያን ኦ ማይ ጋድ የተባሉትን ቅንጣቶች የሚፈጥራቸው ምንድን ነው? እዚህ ጋር ነው ወደ ጋላክሲዎች እምብርት የምንመለከተው። አክቲቭ ጋላክቲክ ኒውክሊየስ ወይም AGN በብዙ ጋላክሲዎች መሃል ላይ ከኛ ፀሐይ በሚሊዮንና በቢሊዮን እጥፍ የሚከብዱ እጅግ ግዙፍ ጥቁር ጉድጓዶች ወይም ሱፐርማሲቭ ብላክ ሆልስ ይገኛሉ። እነዚህ ጥቁር ጉድጓዶች በአካባቢያቸው ያሉትን ከዋክብትና ጋዞች ወደ ራሳቸው በሚስቡበት ጊዜ ቁሶቹ በጥቁር ጉድጓዱ ዙሪያ በከፍተኛ ፍጥነት እየተሽከረከሩ ይጋጫሉ። በዚህ ጊዜ እጅግ የበረታ መግኔቲሳዊ መስክ ይፈጠራል። ይህ መግኔቲሳዊ መስክ ቁሶቹ ወደ ጥቁር ጉድጓዱ ውስጥ ከመወጠራቸው በፊት በሁለቱ የሰሜንና ደቡብ አቅጣጫዎች በኃይለኛ የብርሃንና የቅንጣት ጨረር መልክ ወደ ጠፈር ይተፋቸዋል።
እነዚህ ጀቶች በአጽናፈ ዓለም ውስጥ ትልቁ የቅንጣት ማፋጠኛዎች ናቸው። ሌላው ምንጭ የጋማ ጨረር ፍንዳታዎች ወይም ጋማ ራይ ብሩስትስ ወይም ጂአርቢ ናቸው። እነዚህ በአጽናፈ ዓለም ውስጥ ከቢግ ባንግ በመቀጠል የታዩ ትላልቅ ፍንዳታዎች ናቸው። ሁለት የኒውትሮን ከዋክብት ወይም ኒውትሮን ስታርስ እርስ በርስ ሲጋጩ ወይም አንድ ግዙፍ ኮከብ ወድቆ ወደ ጥቁር ጉድጓድ ውስጥ ሲቀየር የሚፈጠር ክስተት ነው። በእነዚህ ሰከንዶች የሚቆዩ ፍንዳታዎች ውስጥ የሚለቀቀው ኃይል የኛ ፀሐይ በ10 ቢሊዮን ዓመታት ሕይወቷ ውስጥ ከምትለቀው ኃይል በላይ ነው። እነዚህ ሁሉ አስፈሪ የጠፈር ማሽኖች በየካፒታው የኮስሚክ ጨረር እየመረቱ ወደኛ ይልካሉ። ነገር ግን እነዚህ ጨረሮች በጠፈር ላይ ቀጥተኛ መስመር ይዘው አይጓዙም። ለምን ቢባል ጠፈር በጋላክሲዎች መግነጢሳዊ መስክ የተሞላ ስለሆነ። የኮስሚክ ጨረሮች የኤሌክትሪክ ክፍያ ወይም ቻርጅ የላቸውም። በመግነጢሱ እየተሳቡ መንገዳቸውን ያጠፋሉ። በመሆኑ አንድ የኮስሚክ ጨረር ወደ ምድር ሲመጣ በትክክል ከየትኛውም ኮከብ ወይም ጋላክሲ እንደሚመጣ ለማወቅ አስቸጋሪ ነው። ምክንያቱም መንገዱ የጥምዝምዝ ቅርጽ ስለሚይዝ ነው። አሁን ደግሞ ጉዟችንን ወደኛዋ ምድር እናድርግ። እነዚህ ከፍተኛ ኃይል ያላቸው የኮስሚክ ጨረሮች ወደ ምድር ሲቃረቡ ምን ይከሰታል? ምድርስ ራሷን እንዴት ትጠብቃለች? ምድር ሁለት ዋና ዋና የመከላከያ ጋሻዎች አሏት። የመጀመሪያው ማግኔቶስፌር ወይም የምድር መግነጢሳዊ መስክ ነው። ከምድር መሃል ወይም ኮር ከሚገኘው የቀለጠ ብረት የሚመነጨው ይህ መግነጢሳዊ መስክ ምድርን እንደ ትልቅ ድንኳን ከቧታል። የኮስሚክ ጨረሮች ወደ ምድር ሲመጡ ይህ መግነጢሳዊ መስክ አብዛኛውን ዝቅተኛና መካከለኛ ኃይል ያላቸውን ጨረሮች ወደ ሌላ አቅጣጫ ያዞራቸዋል ወይም ወደ ሰሜንና ደቡብ ዋልታዎች ይገፋቸዋል። እነዚህ ቅንጣቶች በዋልታዎች በኩል ወደ ከባቢ አየር ሲገቡ ከአየር አቶሞች ጋር በመጋጨት ውብ የሆነ የብርሃን ትዕይንት ይፈጥራሉ። ይህ ክስተት አውሮራ ወይም የሰሜንና የደቡብ ዋልታ ብርሃናት በመባል ይታወቃል። አረንጓዴ፣ ቀይና ሰማያዊ ሆኖ በሰማይ ላይ የሚጨፍረው ይህ ብርሃን የምድር መከላከያ ጋሻ ስራውን በትክክል እየሰራ መሆኑን የሚያሳይ ሕያው ምስክር ነው። ነገር ግን አንዳንድ እጅግ ከፍተኛ ኃይል ያላቸው የኮስሚክ ጨረሮች የመግነጢሳዊ መስኩን ሰብረው ያልፋሉ። እዚህ ጋር ሁለተኛው ጋሻችን ስራውን ይጀምራል። እሱም ከባቢ አየር ወይም አትሞስፌር ነው። ከምድር በላይ እስከ 100 ኪሎ ሜትር ከፍታ ያለው የአየር ንብርብር እንደ ጥቅጥቅ ያለ ግድግዳ ያገለግላል። አንድ የኮስሚክ ጨረር ቅንጣት ወይም ፕራይሜሪ ኮስሚክ ራይ ወደ ከባቢ አየር ሲገባ በአየር ውስጥ ከሚገኙ የናይትሮጂን ወይም የኦክሲጅን አቶሞች አስኳል ጋር በከፍተኛ ፍጥነት ይጋጫል። ይህ ግጭት አቶሙን ይሰብረዋል። በዚህ ጊዜ አዳዲስ ቅንጣቶች ይፈጠራሉ። ፒዮን፣ ሙኦን፣ ኤሌክትሪክ ፖዚተሮችና ፎቶኖች። እነዚህ አዲስ የተፈጠሩ ቅንጣቶችም ዝም አይሉም። እነሱም በተራቸው ከሌሎች አየር አቶሞች ጋር ይጋጫሉ። ይህ ሰንሰለታማ መስተጋብር የአየር ቅንጣት ዝናብ ወይም ኤክስተንሲቭ ኤር ሻወር ይባላል። በአንድ ነጠላ ጠንካራ የኮስሚክ ጨረር ምክንያት በቢሊዮን የሚቆጠሩ አዳዲስ ቅንጣቶች ተፈጥረው እንደ ዝናብ ወደ ምድር ይፈሳሉ። እኛ ምድር ላይ የምንለካው ጨረር ይህን የተከፋፈለ ሁለተኛ ደረጃ ጨረር ወይም ሰከንደሪ ኮስሚክ ራይስ ነው። ይህ የአየር ከባቢ አየር ጥበቃ ባይኖር ኖሮ በምድር ላይ ሕይወት መኖር አይችልም ነበር። የኮስሚክ ጨረሮች ሴሎቻችንና ዲኤንኤያችን በመሰባበር ካንሰርና ልዩ ልዩ ሚውቴሽኖችን ይፈጥሩ ነበር። በመሆኑም ከባቢ አየር ለኛ ፍጹም የሆነ የሕይወት ዋስትና ነው። ምንም እንኳን ከባቢ አየር ቢጠቅመንም የኮስሚክ ጨረሮች በዘመናዊ ቴክኖሎጂያችንና በዕለት ተዕለት ሕይወታችን ላይ የሚያሳድሩ ተጽዕኖ ቀላል አይደለም። በተለይ ወደ ላይ በራቅን ቁጥር አደጋው እየጨመረ ይመጣል። በመጀመሪያ በአውሮፕላን የሚጓዙ ሰዎች እንመልከት።
የንግድ አውሮፕላኖች ከ10 እስከ 12 ኪሎ ሜትር ከፍታ ላይ ይበራሉ። በዚህ ከፍታ ላይ ያለው ከባቢ አየር ቀጭን ስለሆነ የኮስሚክ ጨረር መጠን ምድር ላይ ካለው የበለጠ ከፍተኛ ነው። ለአንድ ተራ ተጓዥ ይህ ብዙም አያሰጋም። ነገር ግን ዘውትር በአየር ላይ ለሚቆዩ የአውሮፕላን አብራሪዎች ወይም ፓይለትስ እና አስተናጋጆች የሚያደርሰው የጨረር መጠን ከፍተኛ ነው። በብዙ አገሮች የአውሮፕላን ሰራተኞች እንደ ራዲዮ አክቲቭ ሰራተኞች ተቆጥሮ የጨረር መጠናቸው ክትትል ይደረግበታል። ሁለተኛውና ትልቁ ተጽዕኖ በኤሌክትሮኖች ላይ ነው። የኮስሚክ ጨረሮች በኮምፒውተር ውስጥ የሚገኙ ማይክሮቺፖች ላይ ሲያርፉ በቺፖቹ ውስጥ ያለውን የኤሌክትሪክ ፍሰት ሊቀይሩ ይችላሉ። ይህ ክስተት ሲንግል ኢቨንት አፕሴት ወይም ሲኢዩ ወይም ቢት ፍሊፕ ይባላል። በዲጂታል ዓለም መረጃዎች የሚቀመጡት በባይነሪ ኮድ በ0 እና በ1 ነው። አንድ የኮስሚክ ጨረር ቅንጣት በአንድ ማይክሮቺፕ ትራንዚስተር ውስጥ ሲያርፍ 0 የነበረው ወደ 1 ወይም 1 የነበረው ወደ 0 ሊቀየር ይችላል። ይህ ቢት ፍሊፕ በተባለው ጊዜያት አስገራሚና አደገኛ ክስተቶችን አስከትሏል። እንደ አውሮፓውያን አቆጣጠር በ2003 በቤልጂየም የተደረገ የኤሌክትሮኒክስ ምርጫ ወቅት አንዲት እጩ በድንገት ያልተጠበቀ 4096 ተጨማሪ ድምፅ አገኘች። ምርመራ ሲደረግ በኮምፒውተሩ ሚሞሪ ውስጥ በአንድ የኮስሚክ ጨረር ምክንያት የተፈጠረ ቢት ፍሊፕ ይህንን ስህተት እንደፈጠረው ታወቀ። እንደ አውሮፓውያን አቆጣጠር በ2008 በሲንጋፖር ወደ አውስትራሊያ ይበር የነበረው ኳንተስ በረራ 72 ኳንታስ ፍላይት 72 አውሮፕላን በድንገት የቁልቁለት ጉዞ አደረገ። በዚህም ተሳፋሪዎች ተጎዱ። ምክንያቱም ምንነቱ ሲመረመር በአውሮፕላኑ በረራ ኮምፒውተር ላይ የደረሰ የኮስሚክ ጨረር ውሸት መረጃ እንዲመነጭ ማድረጉ ተረጋግጧል። ለዚህ ነው ዘመናዊ የጠፈር መንኮራኩሮች፣ ሳተላይቶችና ወሳኝ የኮምፒውተር ሲስተሞች ወይም ራዲዬሽን ሃርዲንግ በሚባል ጥበቃ የሚሰሩትና ስህተት በራሳቸው የሚያርሙ በርካታ ተደጋጋሚ ኮምፒውተሮችን የሚጠቀሙት። ወደፊት ለሚደረገው የሰው ልጅ የጠፈር ጉዞም ኮስሚክ ጨረሮች ዋነኛ እንቅፋት ናቸው። ወደ ማርስ ለመጓዝ የሚፈልጉ ጠፈርተኞች የመሬት መግነጢሳዊ መስክ ጥበቃ ስለማይኖራቸው በጉዟቸው ለከፍተኛ የኮስሚክ ጨረሮች ይጋለጣሉ። ይህንን ለመከላከል ቀላልና ጠንካራ የሆኑ የጠፈር መንኮራኩሮች መከላከያዎችን መፍጠር የሳይንቲስቶች ትልቅ የቤት ስራ ነው። የኮስሚክ ጨረሮች አደገኛ ቢሆኑም ለሰው ልጅ እጅግ ጠቃሚ የሆኑ መረጃዎችንም ይሰጣሉ። ሳይንቲስቶች እነዚህን ቅንጣቶች ለመያዝና ለማጥናት ልዩ ልዩ ግዙፍ መለኪያዎችን በዓለም ዙሪያ ገንብተዋል። ከነዚህ መካከል ትልቁ በአርጀንቲና የሚገኘው ፒየር አገር ቴሌስኮፕ ነው። ይህ መለኪያው 3000 ስኩዌር ኪሎ ሜትር ስፋት ባለው ሜዳ ላይ የተዘረጉ 1600 የውሃ ታንከሮችና በርካታ የቴሌስኮፕ ካሜራዎችን ይዟል። የኮስሚክ ጨረሮች ከአየር ጋር ሲጋጩ የሚፈጥሩትን ደካማ ብርሃንና ቅንጣቶች በመለካት የጨረሩን ኃይልና አመጣጥ ያሰላል። በተጨማሪም ሳይንቲስቶች ሙኦን ቶሞግራፊ የተባለ አዲስ ቴክኖሎጂ ፈጥረዋል። የኮስሚክ ጨረሮች ከከባቢ አየር ጋር ሲጋጩ የሚፈጥሩት ሙኦን የተባሉ ቅንጣቶች ጥቅጥቅ ያሉ ድንጋዮችንና ብረቶችን ሰብረው በመግባት አቅም አላቸው። ልክ እንደ ኤክስራይ ማለት ነው። ሳይንቲስቶች የሙኦን መለኪያዎችን በመጠቀም ግዙፍ መዋቅሮችን ውስጡን ማየት ችለዋል። ይህንን ቴክኖሎጂ በመጠቀም በግብፅ የሚገኙትን ታላላቅ ፒራሚዶች ሳይቆፍሩ በውስጣቸው ድብቅ ክፍሎች ወይም ሂደን ቻምበርስ መኖራቸውን ማወቅ ችለዋል። በጃፓን የሚገኘውን ፉኩሺማ የኒውክሌር ጣቢያ አደጋ ከደረሰበት በኋላ በውስጡ ያለው የቀለጠው የኒውክሌር ነዳጅ የት ደረጃ ላይ እንዳለ ለማየት ተጠቅመውበታል። ኮስሚክ ጨረሮች ለአስትሮኖሚ አዲስ በር ከፍተዋል። እነሱ ከጥቁር ጉድጓዶች፣ ከሱፐርኖቫዎችና ከሩቅ ጋላክሲዎች በቀጥታ የሚመጡ ውሳዊ ምስክሮች ናቸው። የኮስሚክ ጨረሮችን፣ የኒውትሮን ቅንጣቶችንና የስበት ማዕበሎችን በአንድ ላይ በማጥናት አጽናፈ ዓለም በተሟላ መልኩ ለመረዳት የሚያስችል
ማልቲ ሚሰንጀር አስትሮኖሚ የተባለው አዲሱ የሳይንስ ዘርፍ እያደገ ይገኛል። ኮስሚክ ጨረሮች ከቢሊዮን ዓመታት በፊት ከተከሰቱ ፍንዳታዎች ተነስተው በባዶው ጠፈር ውስጥ ተጉዘው ዛሬ በእኛ አካባቢ አየር ላይ የሚያርፉ የዩኒቨርስ ድምጾች ናቸው። እነዚህ አጽናፈ ዓለም ምን ያህል ተለዋዋጭ፣ ኃይለኛና ምስጢራዊ መሆኑን ያስታውሶናል። ሰማዩ እንግዳ የሆኑት እነዚህ ቅንጣቶች ወደፊትም የሰው ልጅን ወደ ጥልቁ የጠፈር ዕውቀት የሚመሩ ብሩህ ችቦዎች ሆነው ይኖራሉ። ቪዲዮውን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናሌን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።